guys, welcome to my channel. This is Kevin Mikal, American Zero Black and then Zero Below YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ አላችሁ ወይ ማለት ነው። እንደርሱ ዛሬ ምንድነው ልላችሁ የፈለኩት ማለት ነው። እኔ ለወንድ አይደለም እንትን የማደርገው ባይዶ የትኛውንም ወንድ ማለት ነው። ሁሉንም ነገር የማደርገው ለራሴ ስል ነው ባይዶ ማለት ነው። ወንድ ኢቭን ማለት ነው አግብተሽ ወልዶልሽ ማለት ነው ትቶሽ ይሄዳል ማለት ነው። አንቺ ለልጅሽ መትረፍ አለብሽ፣ ለልጅሽ መኖር አለብሽ፣ ለራስሽ መኖር አለብሽ። ለራስሽ ስትይ ማለት ብዙ ነገር ማድረግ አለብሽ፣ ብዙ ነገር ማለት ነው ራስሽን ማንሳት አለብሽ አይደለ? ራስሽንም ደግሞ መንከባከብ አለብሽ አይደለም? እኔ ደግሞ እንደዛው ነኝ ባይደው ያልወለድኩኝም አላገባሁኝም ማለት ነው። ኢቭን እኔ ካገባሁኝ ማለት ነው የሆነ ሴት ያወር ብላ የነበረች ማለት ነው። ከየሆነ ሴቶች ጋር ተጣልተን ነበረና በቃ የት ያገኙኛል ምናምን አልኳት ማለት ነው። አንቺን ሊያገኙሽ አይችሉም አለችኝ ባይ ዘ ወይ ማለት ነው። አንቺ ልብሽ በጣም ሩቅ ነው፣ አንቺን ሊያገኙሽ አይችሉም ግን አለችኝ ማለት ነው። እርግጠኛ ነኝ በወንዶች መንገድ ግን ያገኙሻል አለችኝ ባይ ዘ ወይ ማለት ነው። በወንዶች በኩል ግን ያገኙሻል፣ ወንድ ስትይዥ ተጠንቀቂ፣ ፈረንጅም ቢሆን ማለት ነው በሱም በኩል ያገኙሻል ምናምን አለችኝ ማለት ነው። ዳስ ዋይ ክሊርሊ እውነት ነው ማለት ነው። እሱን ነገር በጣም እንትን አድርጋለሁ ነው ሶ እኔ ልነግራችሁ የምፈልገው ነገር ማለት ነው እኔ ጋር የሚመጣ ሚለማመጥ ወንድ እኔን ብቻ ነው መለማመጥ ካለበት መለማመጥ አለበት ማለት ነው። ባይ ዘ ወይ ወደ ዛሃራ የሚሄድ ወደ ጉዐይ የሚሄድ ወለ ጉጋ የሚሄድ ወተኛውንም ሰው የሚሄድ ወንድ እኔ ጋር አይሰራም። ኢቭን አይ ዶንት ጊቭ them him እሺ የቻንስ አልሰጣቸውም ባይደው ማለት ነው። እኔ አሁን ማለት ነው እዚህ ያፈቀርኩት ሰው አላደንቀውም፣ ስዊዘርላንድ ያፈቀርኩት አላደንቀውም ባይደው ማለት ነው። ሰው በቃ እነሱ የራሳቸው ህይወት ይኖራቸዋል ማለት ነው። ግን እኔ ባይደው ጥሩ ልባለኝ በጣም ክፉ ነገር እንዳሰብኩኝ ስላስመሰሉ ግን እኔ እውነቱን ልናገር ብዬ ነው ብቻ ነው የተናገርኩት። ምክንያቱም ይሰማኝ የነበረውን ነገር ማለት ነው። ሰው ማለት ነው እኔ አይቼ የተውኩትን ሰው ማለት ነው በጭራሽ አልመለስበትም ባይደው ማለት ነው። የስ ኔቨር ኤቨር ማለት ነው። ሰው እኔ ልንገራቸው የምፈልገው ነገር ማለት ነው እኔ ወሳኝ ነኝ። ሁሉም ሰው ያውቀኛል። ሰው ቢያውቅሽ እንኳን እውነት አይናገርም። ምክንያቱም ሊጠቀምብሽ ይፈልጋል፣ ሊበላሽ ይፈልጋል። እንትን ሰው ማለት ነው ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማንም ሴት የሚለማመጥ ወንድ ኢቭን አሁን ማለት ነው ችግሬን እንድራዝም ያደረገ ያለው ማለት ወንዶቹ ናቸው። ባይደው አንዱን ሲለማመጡ ማለት ነው። ከዛ ቀጥለው ደግሞ ሴቶቹ ኢንወር ግን ወንዶቹ ማለት ነው አንዷ ሲለማመጡ ወደ እንትና ሲሄዱ ለሀገር እንትን ሲያደርጉ ማለት ነው በጣም ብዙ ነገር እየተካሄደ ያለው በእነሱ ምክንያት ሰው አሪ ባይ ዘ ዌይ አሁን ላይ ማለት ነው ቤተሰብ ሀገር ብዙ ነገር ኃላፊነት አለብኝ ባይ ዘ ዌይ እኔ አይስወርቱ ጋር እኔ ለስሜት የምሄድ ሰው አይደለኝም ማለት ነው። ለስሜት ስላቸው ማለት ነው የሆነ ትንሽ ነገር አልተሳካልኝም፣ እንደዚህ አልተሆነልኝም፣ ሁሌም ለራሴ ሰልፊሽ ነገር አይደለኝም ባይ ዘ ዌይ እኔ ሰልፊሽ ልብ የለኝም ባይ ዘ ዌይ እንደዛ ስለሆንኩኝ ነው በቃ እኔ ሁሉንም ነገር ትቼ ማለት ነው እነሱ እስኪቀያየሩ እንትን እንደዚህ መሰለን እንደዛ መሰለን አይ ቲንክ ምናምን እስኪሉ ድረስ ማለት ነው እኔ የማልጠብቀው ዝም ብዬ የማልጠብቀው እኔ ስራዬን መስራት ፈልጋለሁ፣ እኔ በራሴ መቆም ፈልጋለሁ እምላችሁ ማለት ነው እነሱ እስኪቀያየሩ ድረስ ዳስባይ ዳን እኔ መሀላቸው ልሞት እችላለሁ። መሀላችን ብዙ ነገር ሊፈጠር ይችላል። ኢቭንም ብዙ ነገር ተፈጥሯል ማለት ነው። ስለዚህ እኔ ድጋሜ የኔን ነገር እንዲፈጠር አልፈልግም ባይደው ማለት ነው። ሰዎቹ ለኔ የላቸውም ማለት ነው። ገና ተፈጥሮ ያለውን ነገር አይቶ እያለ ማለት ነው ገና ሌላ ነገር ያስባል ማለት ነው። ሶ ሄይ አይሶርቱ ጋር ማለት ነው እንዴ So I don't care about love. How many times I will tell you guys? I don't care about love. You know that's ደግሞ እኮ አንቺ ለብቻሽን አፍቀረሽ እንትን አደርገሽ ማለት ነው የሆነ አሁን በሆነ ነገር ይገቡብሽና አሁን ከዛ ማለት ነው ምስጢር ለመጠበቅ ምናምን ተብሎ ማለት ነው አንዱን ይለማመጣል ሰው ነገር እኔ ጋር ይሰራም ባይደው ማለት ነው። መለማመጥን ካለበት ኢቭን እኔን ነው መለማመጥ ያለበት እኔን ብቻ ማለት ነው። ያ ከሆነ ነው ችግር የለውም። እኔ ቤተሰቦችን እንደሆነ እኔ ራሴ ያሳምናለሁ፣ ችግር የለውም። ያ በሌላ በኩል ማለት ነው በፍጹም አይሳካለትም። ቤተሰቦችን እኔ ራሳቸው ላሳምናቸው ይችላል ማለት ነው። አይሶርት ጋር እኔ እንደሚሰሙ ሌላ ማንንም ሰው አይሰሙም ማለት ነው። እኔ ደግሞ እነሱ በቤተሰቦቼ ማለት ነው ዳይሬክትሊ እንደ ቤተሰቦቼ ማንንም ሰው አልሰማም ባይ ዘ ወይ እኔ ቤተሰቦቼ ዳይሬክትሊ እንደዛ አታድርጊ ካሉኝ በቃ ለስተ ወይም ደግሞ የሆነ ፍላጎታቸውንም ካየሁት ባይ ዘ ወይ እነግራቸዋለሁ ማለት ነው። እዚህ ሲመጣ ሊቢያ ኢቭን ማለት ነው እኔ ፍቅረኛ አልፈልግም እያልኩኝ ነበረ ማለት ነው።
እንደ ሰው እንዲለማመጥ እንዲለምናይ ሳይሆን በቃ ፍቅረኛ አልፈልግም ብዬ ነበረ ማለት ነው። ኢቭን ፍቅር የሆነ በቃ ፍቅር የሆነ አላውቅም ባለው የሆነ በቃ ፍቅር ይዞ የነበረ ከዛ እኔ ግን ፍቅር አልፈልግም መሄድ ነው የምፈልገው ብዬ እንትን ላድርጎ ግን ያው ስለ ሰው ጥሩ ከመመኘት ይሄን ያህል ከወደድኩት ሰው እኔ ለምን ጥሩ አልመኘለትም በሚለው መንገድ ነው እንትን ያደረኩት ማለት ነው። ሰው እኔ በየትኛውንም ሰው ብቀርብ ማለት ነው አከብረዋለሁ ማለት እስካከበረኝ ድረስ የትኛውንም ማለት ኢቭን ማለት ነው እኔ የሆነ በሆነ አጋጣሚ ማለት ነው ሳልፈልግም ይሁን ፍቅረኛ ከያዝኩኝ ማለት ነው ካላስገደደኝ ማለት ነው የሆነ ሰውዬ ካልደፈረኝ ካላስገደደኝ የትኛውንም ነገር ማለት ነው እኔ አከብረዋለኝ ማለት ነው። ላይክ እኔ ለሆነ ጥቅም ሊሆን ይችላል በተለያየ ነገር ተጎድቼም ሊሆን ይችላል የሆነ ነገር ገጥሞኝ እንበል ማለት ነው። እና እንደዛ ብዬ ፍቅረኛ ብይዝ ማለት ነው እኔ አከብረዋለሁ፣ ያ አከብረዋለሁ። እኔ ደግሞ በቃ አልፈራም፣ እንደፈለግኩ ነው የሚሄደው ባይዘወኝ ማለት ነው። የማይሆንኝን ሰው ምናልባት ከያዝኩኝ ማለት ነው ሊሆንልኝ አይችልም ብዬ ትቼው እሄዳለሁ ማለት ነው። እነሱም ከሄዱ ማለት ነው ከተመለሱ እኔ ቦታ አልሰጣቸውም ማለት ነው። ምክንያቱም ተመልሶ ደግሞ ህይወቴን እንዳበላሹ በጭራሽ ማለት ነው። እኔ ድሮንም ይህን ያህል እንትን ያደረግኩት ማለት ነው ያው በጣም ስለወደድኩት በጣም ብዙ ነገርም ስለተፈጠረ በጣም ብዙ ጊዜንም ከልቤ ሊወጣልኝ ስላልቻለ እግረ መንገዴንም ወደዛ ስለነበርኩኝ ምክንያቱ ወደ ኢትዮጵያ ወደ ትግራይ ምናምን ይመላለስ ወደ ኢሮብ እየተመላለስኩኝ ነበረና ኢሮብ አይደለም ባይወይ ትግራይ ውስጥ ነበረና ከዛም አዲግራት ውስጥ ማለት ነው በዛውም በእግረ መንገዴን በሚሄድበት ታይም ላይ ማለት ነው በቃ እኔ ጥሩ መመኘት አለ አይደለ ሰው ጥሩ ነገር ስታስቡ አይሰርቱ ጋር በቃ ፍቅር ላይም መዋደድ የሆነ እንትን አለው ማለት ነው። ጥሩ ነገር ያመጣል ማለት ነው። ሰው የእውነት ልብ ለልብ ከተዋደደ ማለት ነው በየትኛውም መንገድ የተሰራ ፍቅር ሊሆን ይችላል ማለት ነው። እኔ በእግረ መንገዴ ነው ሁሉንም ነገር እንትን የሆነው ማለት ነው። ያው ቤተሰቦቼን ለማየት እሱን ለማየት ብዬ አይደለም ወደ ትግራይ እየሄድኩት እኔ ባይደው ቤተሰቦቼን 4 ዓመት ነው 5 ዓመት አላየኋቸውም ነበረ ማለት ነው። እናም ለዛ ነው የሄድኩት ማለት ነው። ለእነሱ ማየት ፈልጌ ነው የሄድኩት ማለት ነው። ኢቭን አትሄጂ ተብዬ በጣም ብዙ ነገር ተፈጥሮ ማለት ነው። እናም ይሄን ነው የሄድኩት ማለት ነው። እንደን ሰውን ልነግራችሁ የምፈልገው ነገር ማለት ነው ስለ እናቴ ደሷይ አይሰልትዩ በጣም ብዙ ጊዜ ደጋግመ ነገር ያለኝ ማለት ነው። ትሙት ከፈልገች ትታሰር ከፈልገች ትታንቅ ማለት ነው። እኔ ጋር አይሰራም። ተሰዋይም ካቶሊክ ማለት ነው። ሲኛውንም ሰው ማለት ነው ያውነ ቢባልግ ማለት ነው ቤተሰብ ውስጥ ማለት ነው የሆነ ብልግናን እንትን ቢያሳይ ማለት ነው አይ ዶንት ኬር አባውት ዘም እኔ የራሴን አካሄዳለኝ በራሴ መንገድ ነው የሚሄደው ማለት ነው። አሁን ናይጄሪያዊ ነሽ ምናምን ያለች ባይ ዘ ዌይ ያቺ በግናት ባይ ዘ ወይ ምንድነው መሰላችሁ አሁን ብዙ ነጮች ማለት ነው ሀበሾችን ሳምታይምስ ሀበሾችን ምን ይለዋቸዋል ባይ ዘ ወይ ላይክ አት ዘ ሴም ናይጄሪያዊ ነው የምትመስዩ አት ዘ ሴም እንግሪያችሁ ነበር። አሁን እዚህ ትራፕል የነበረውን ልጅ ማለት ነው ድሮ ነው መጀመሪያ ሲመጣ ማለት የሆነች ጥቆር ያለች ሀበሻ ነበረች እና ከዛ ላይክ እሷ አት ዘ ሴም በቃ እንደ አፍሪካኖች እንደዚህ ያሉ ሴቶች በቃ አት ዘ ሴም ውደም እንደሱ ሆና ነው የምትታየኝ አለ ባይ ዘ ወይ ማለት ነው። በዛ ሰዓት ማለት ነው በጣም ነው የሳኩት ባይ ዘ ወይ ግን ደግሞ ካሳየው ምን ችግር አለ ባይ ዘ ወይ እሱ ባይ ዘ ወይ በጣም እንትን ነው ባይ ዘ ወይ ማለት ነው ሌሎች እንዲሁም ማለት ነው አይሲወርሱ ጋር ማለት ነው ላይክ አደስም የሆነ አይደል ወደ ሀበሻ ነው የሚቀራረበው እንበል ወደ አደላቅም ባይ ዘ ወይ ማለት ነው አሁን በቃ በፍጥነት ነው የፈለገውን ነገር የሚናገረው ማለት ነው እንደን ሰው ማለት ነው ውዶችዬ እና ማለት ነው ውዶች ልነግራቸው የሚፈልገው ነገር ማለት ነው ያው ሀበሻን በላይ ይቀራረብ ይችላል ማለት ነው። ባይ ዘ ወይ እኔም በጣም የፈለጉትን ነገር እናገራለሁ። የኔ ያህል ግን ሰው እንትን አላደርግም። ምክንያቱም ስለምፈራ ሰው እንዲመጣኝ ስለማልፈልግ ሰው መራቅ ድርቅልኝ ስለምፈልግ ይሄን ያህል አላወራም ማለት ነው። ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው እሱም በቃ ያው ስራውን ሰርቶ አልቆለታል። በቃ ሄዷል፣ ሀገሩን ለቆ ሄዳል ማለት ነው። መሐመድ ቢሆን አሊ ቢሆን አብዳላ ቢሆን የትኛውንም ቢሆን ማለት ነው ሰውየው ማለት ነው ሀገሩን ለቆ ወጥቶላቸዋል። በቃ የት እንዳለ አይታወቅም ማለት ነው። ሰዋት የትኛውንም ሀገር ይኖር እኔ ግድ የለኝም። እሱ አሁን ትራፕል ላይ የለም። ከትራፕል ለቋል ማለት ቆይቷል። በጣም ከለቀቀ ማለት ነው ድሮ ለቋል። ኢቭን የመጣው ያኔ ነበር ያኔ ለስራ ነበር መሰለኝ። አይ ቲንክ ለስራም አልነበረም መሰለኝ። ሰውየው ሄዷል። በቃ የለም የትኛውንም ሀገር ይኖረን ግድ የለኝም። ዳስዋይ ማለት ነው
እዛ ስዊዘርላንድ የነበረው አይ ቲንክ እሱ ስራ አልነበረም መሰለኝ እንደሰማሁት ከሆነ ማለት ነው። በሌላ በኩል እንደሰማሁት ማለት ነው እሱ ኢቭን ማለት ነው የእሱ ስራ አይደለም ተብሏል ማለት ነው። እዛ አይደለም የሚሰራው ሰውየው ለሌላ ነገር ነበር የመጣው ማለት ነው። ሰው ከስራው እሱ ደግሞ ወጥቷል ተብሏል። እኔ አልሰማሁም። የሚሰራም ይሆን ይችላል ማለት ነው። ባይሄድም በጊዜ ሂደት ማለት ነው ይሄዳል። እሱም ይለቃል ባይደወይ ማለት ነው። ኢቨን ስዊዘርላንድም የሚቀመጥ አይመስለኝም። ያኔም ሊወጣ ነበር ተብሏል ባይደወይ ማለት ነው። እኔ ልነግራቸው የምፈልገው ነገር ማለት ነው አትሸወዱ ሰዎች። በጣም ብዙ ጊዜ ማለት ነው ወደ ኋላ ትመለሳላችሁ። በቃ ያለፋችሁትን አሪፍ ነገር በቃ እንዳለ ይመስላችኋል ማለት ነው። ስለዚህ ኢቭን ማለት ነው ያደረጋችሁትን ነገር ማለት ነው እያንዳንድሽ ነው የምትለቃቅሚ። ባይዘወይ ስትመለሽ ማለት ነው ያደረግሽውን መስዋዕት ዋጋ ትከፊበታለሽ። በጣም አውቃቸዋለሁ ማለት ነው። ብዙ ሀበሾች ወደኋላ እንደመመለስ የሚያስደስታችሁ ነገር የለም። ወደኋላ ነው የምትጓተቱት ማለት ነው። እናንተ ወደፊት አትሄዱ። በቃ ወደኋላ ትጓተቱና ከዛ እዛ ሽጉጥ ብላችሁ ማለት ነው ህይወታችሁ ዝጉጥ ብለው እዛው ትቀራላችሁ ማለት ነው። ብዙ ጊዜ የምታዝባቸዋለኝ ማለት ነው። እኔ ልነግራቸው የምፈልገው ነገር ማለት ነው እናንተ ናይጄሪያ ስላልዋቸው ማለት ነው አሁን ነጮች ምናምን ለአደሰይም በቃ ናችሁ የመሰላችሁ ናችሁ ምናምን ስትባሉ ማለት ነው በጣም ያናዳቸዋል። እኔ በአማርኛ ባወራ አማርኛ ላንጉጅ አይደለም አማሪክ ኖት ማይ ላንጉጅ፣ ትግርኛ ኢዝ ኖት ማይ ላንጉጅ። አሁን ማለት ነው ወንድ ልጅ ቢመጣ ማለት ነው አይስወርቱ ጋር ማለት ነው ለሌሎች ሴቶች የሚለማመጥና እኔን በውስጥ የሆነ ነገር ተብሎ ማለት ነው እኔን እንትን የሚያደርገው በእነሱ በኩል እንኳን ቢመጣ ማለት ነው በእነሱ በኩል እንኳን ቢመጣ እኔ ባይደወይ ማለት ነው መጀመሪያ ፍቅረኛን ስተዋወቅ በጓደኛው መንገድ ነው የተዋወቅኩት። ባይደወይ በገዛ ጓደኛው ማለት ነው። እሱ ነበር መጀመሪያ ያወቀኝና እሱ ነበር መጀመሪያ ፍቅር ይጠይቀኝና እሱ ግን ከሌላ ሴት ጋር ነበረ። ግን ደግሞ እኔ ያዘኝ ፍቅር እሱ ነው ደስ ያለኝ ያልኩት ባይደወይ ማለት ነው። ስለዚህ እሱን እናንተን አልለማመጥክም አልኩት። ባይደው እሱም አልለማመጥሽም አለኝ ባይደው ማለት ነው። ሰዋት ከዛ እሱ ነው ደስ ያለኝ። ምን አገባህ አንተ ነው ደስ ካለኝ ባይደው በየትኛውንም መንገድ ባገኘው ማለት ነው ምን አገባህ ነው ያልኩት። ባይደው ዝም ብላችሁ በማይሆን ነገር ስትሉ በዚህ አገኘሁት እያላችሁ ማለት ነው ሁሉንም ነገር በሄደበት መንገድ ነው የሚመለሰው። ሁሉንም ነገር ማለት ነው በተበላሸ መንገድ ማለት ነው። እኔ ልነግራችሁ የምፈልገው ነገር ማለት ነው ዳስ ዋይ እናንተ በየትኛውንም መንገድ የምትመጡ አይ ዶንት ኬር በላቸው ማለት ነው። ከልክ ካለፉ ማለት ነው መስመር ካለፉ ካልሆነ ደግሞ እናንተ ወንዶች ማለት ነው እንለማመጣለን የምትሉ ካላችሁ ማለት ነው ኤሬና ታገኙኝ። አይ ዶንት ኬር አባውት ኖ ዋን የስ ኢቭን ማለት ነው እናንተ እኮ ለእኔ ልታሳጡኝ የመጣችሁ ናቸው። ባይ ዘ ወይ ሃው ካን አይ ሄልፕ ዩ ልረዳችሁ አልችልም። ህይወቴ አደጋ ውስጥ ናት። ስለዚህ እኔ ለራሴ ያስባለሁ ማለት ነው። እናንተን አልቀርብም። ኢቭን አሁን እኔ ፍቅረኛ ምናምን የምለው ማልለው ለማን መሰላችሁ ማለት ነው ሁሌም እነዚህ ፈረንጆች ማለት ነው በሀበሻ በኩል ነው የሚመጡት። ባይ ዘ ወይ ማለት ነው በሚያውቁሽ ሀበሻ ወይም የሆነ ነገር እንዲያዩሽ የሆነ አላላ ነው። እኔ ባይ ዘ ወይ ፎቶ ላይ መጀመሪያ ማለት ነው ኤክሲ ምን እንዳደረጉት ማለት ነው አድርሰኝ እንደዚህ ስልክ ላይ ማለት ነው ስልክ ላይ ፎቶ ሲያሳዩት ማለት ነው ፎቶ ላይ የሆነ ድግምት ነበረ ማለት ነው ፎቶ ላይ ያስደግማሉ ማለት ነው። አሁን እንደዚህ ፎቶ ላይ ሳይሆን ማለት ነው የሆነ እንትን ላይ ያስደግማሉ ማለት ነው። ከዛ የሆነ አለ አይደለ በቃ የሆነ የምትወደው ሰው ከሆነ በተለይ የምትወደው አይነት ሰው ከሆነ በቃ የሆነ የሚሰማህ ነገር አለ አይደለ በቃ እንደዛ እንዲሰማ ያደርጋሉ ማለት ነው ባይደው ማለት ነው። ከዛ ወይም ደግሞ እሱ የሚወደውን ነገር ይነግሩሃልና አንተ እንዲሳብ ያደርጋሉ ማለት ነው። ወይም ዝም ብሎ በቃ የራስህን ነገር ማለት ነው ወደ ራስህ ያስቀይሩብካል ማለት ነው። እንደዛ ያደረግንህልህ ነው የእውነት እነሱ እያደረገልህ ነው ወይ በራስ እየተሰካልህ ነው እንድታውቅ ማለት ነው። አንዳንዴ ጊዜ ማለት ነው ራስህን ችለህ ማለት ነው መቆም አለብህ። ከዛ ያኔ ታየዋለህ በራስህ መንገድ ነው በሰው መንገድ ነው የምታሸንፈው
ታዘቡት ማለት ነው። ብዙ ጊዜ ሰው በራሳቸው ስለማይተማመኑ ሁል ጊዜ ማለት ነው። ሰው ደግሞ በኳችን አውቆ ማለት ነው እንደዚህ ልናደርግልሽ ነው፣ እንደዛ ልናደርግልሽ ነው፣ እንደዚህ እያሉ ሰዎችን ያበላሻሉ። ኢቭን ማለት ነው ልክ ነገሮች ወደዚህ ሲሳካልሽ ወደዚህ ይልኩሻል፣ ወደዚህ ጥሩ ነገር ካለ ወደዚህ ይልኩሻል ማለት ነው። እኔ ልነግራቸው የምፈልገው ነገር ማለት ነው ከዛ አንቺን በሄድሽበት ቦታ ላይ የሆነ ነገር ያጋጥምሻል። በጣም ክፉ ነገር ያጋጥምሻል። አሁን እኮ በጣም መጥፎ ነገር የሚያጋጥምሽ ለምንድን ነው? አይነ ጥላ ክፉ አይን ማለት ነው። የሆነ መጥፎ ነገር እንዲያጋጥምሽ፣ እንድትወቂ፣ እንድትሰናከል ያደርግሻል። የቡዳ አይን እኮ ነው እሱ ነገር ኢቭን ማለት ነው። እኔ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማንም ሰው እኔ እያለማመጠ እኔ ጋር ይመጣም ባይደውይ ማለት ነው። ስለዚህ ደግሞ እኔ በአማርኛ አይደለም በሁሉንም ቋንቋ እንደምናገር ያውቃሉ። ሁሉንም ነገር ግን ደግሞ እናንተ እኮ አይዶ ነው በቃ ካላይ በቃ እንደዚህ ዝግት ቃል አድርጓችሁ ማለት ነው። በጣም እኮ እናንተ በቃ ሰብሰበ ምንድን ነው የሚባለው? ወይ ሰበባዎች ናቸው ባይ ወይ ማለት ነው። ሰበባዎች ናቸው፣ በጣም ሰበባዎች ናቸው ማለት ነው። ሰው ፊት ከሰጣችሁ ማለት ነው ሁሉንም ነገር ወደ ራሳችሁ መቀየር ነው የምትፈልጉት። ለአንተ እያደረገልህ ነው ብላችሁ ማለት ነው እግሩን እየሳማችሁት ባይ ወይ በጣም ሰበባዎች ናቸው ባይ ወይ እኔ ባይ ዘ ወይ እንደዚህ ሀበሾች በጣም ከተለማመጡሽ፣ በጣም ካከበሩሽ፣ በጣም ከተለታለሽሽ የሆነ ነገር አለ። በጣም እየተሰካላቸው ነው። በጣም እነሱ ባይ ዘ ወይ በእድሜ 70 40 50 የደረሱትን ማለት ነው እንደዚህ ከነሱ ጋር ለስራ ይወፍራሉ ማለት ነው። ይወጡና ማለት ነው አንድ ላይ ሆኖ ብዙ ነገር ነው የሚያደርጉት ማለት ነው። በቃ ለትንሽ የህፃን ስራ ሲሉ ማለት ነው። ሰዎች ያንን ልነግራቸው የምፈልገው ነገር ማለት ነው እኔ ጋር ባይዘው የተሰራውን ነገር በጣም የህፃናቶች ስራ ነው ባይዘው ማለት ነው። በቀላሉ ሊዘጋ ይችል የነበረውን ነው ባይዘው ወይ እኔ አሁንም ልነግራቸው የምፈልገው ነገር ማለት ነው ከአሁን በኋላ በቅታኝኛ አላታገሳችሁም ማለት ነው። ለስ ዳን እንዴ እኔ እኮ በቃ ትንሽ ስራ ለስራ ወይ ምናምን ሲል ማለት ነው እናንተ ግን ምንም አታሰሩም። በጣም አላስቀመጥ ሆናችሁ ማለት ነው። ዲስኮሬዚ አሁንም እኮ በቃ ላይ ከሀገራችን ውጡልን በቃ እንደዚህ ተደረገን ምናምን እየተባላችሁ እንኳን ኢቭን አትሰሙም። ዳስዋይ እናንተ ሀበሻ ባትሆኑስ፣ ናይጄሪያዊ ብትሆኑስ፣ ሱዳናዊ ብትሆኑስ፣ ሶማሊያዊ ብትሆኑስ ምን አገባኝ? እኔ እኮ እናንተ አይደለሁኝ። እኔ በስመ አብ ወወልድ ወመንፈስ ቅዱስ ክርስቲያን እኮ ነኝ ባይደኝ ማለት እኔ የራሴ ሃይማኖት አለኝ። እኔ ፈጣሪ ላይ ነው የማምነው። እኔ እንደናንተ አይደለም በጥቁር ለጣጥፎ። ለምንድን ነው እናንተ እንትን የምታደርጉት? በቃ ጥቁር ነው የእናንተ ሃይማኖት። ለምንድን ነው ሰዎችን ማለት ነው እያስመሰላችሁ አሁን ጥቁር እንትን የምታደርጉት? ለምንድን ነው? ሰይጣን ላይ ስለምታምኑ ሰይጣን ስለምታምኑ ማለት ነው። አሁን እነሱ ናይጄሪያውያኖች ሰይጣኖች ናቸው፣ እንትኖች ሰይጣኖች ናቸው እያልኩኝ አይደለም። ሊሆኑም ይችላሉ። ግን ምን አገባኝ? ምንም የሚያገባኝ ነገር የለም። ግን ምን እያልኩኝ ነው መሰላችሁ? እናንተ እንደዛ የምታደርጉት ለራሳችሁ እንዲመቻችሁ ብላችሁ ነው። ምክንያቱም ሰይጣኖች ስለሆናችሁ ስራችሁን እንዲሳካላችሁ በቃ ሁሌም ጥቁር ነው የምትስሉት። ለምንድን ነው እንደዛ የምትስሉት? ያው ነጭ ነን እያላችሁ ጥቁር ትላላችሁ። ለምንድን ነው እሱ እንደዛ የምትሉት? ስራ እንዲሳካላችሁ። ሰይጣኖች ስለሆናችሁ ስራቸው እንድሳካላችሁ ብላችሁ ነው ሰውን ለመብላት፣ ሰውን ለመቅጣት፣ ሰውን ማቃጠል፣ ሰውን ማሰቃየት። ምክንያቱ ኢቭን ሰው ማለት ነው ሰው ወደ ሰይጣን ቦታ ልታወርዱት ከሆነ ማለት ነው ግዴታ ይቃጠላል፣ ሰው ግዴታ ይሰቃያል። ምክንያቱ ሲኦል ነው የገባው ይሄ ሰው እኔም እንደዛ እኔ ለምንድን ነው የሚቃጠለው? ለምንድን ነው ፔን? ለምንድን ነው ሽንት የሚቃጠለኝ? ለምንድን ነው እንትን የሚያደርገኝ? አንዳንድ ሰዎች አሉ ማለት ነው በቃ ግዴታ ወደ ራሴ ወደ እኔ ቦታ ውረድ የማይልን ሰው እሱን ሰው ምንድን ነው ቀኝ ነው ባይ ዘ ወይ በቃ እሱ የራሱ ደረጃ አለው። ግን ደግሞ አንተ ራስህ ሆነ የማያሰቃይህን ሰው ማለት ነው እሱ ቀኝ ነው ባይ ዘ ወይ የሚባለው ማለት ነው ትክክለኛ መንገድ ማለት ነው።
ግን ደግሞ በቃ አንተን መተካት የሚፈልግ አንተን መድረስ የሚፈልግ ከአንተ በታች ሊያደርግህ የሚፈልግ ሰው ይሄ ሰይጣን ነው። ሪል ሰይጣን የሚባለው ይሄ ነው። ባይደወይ ቀኝ ሰው ግን እኔ ይሄንን አልችልም፣ እኔ እንደዛ አልችልም፣ እኔ አቅሜን አውቃለሁ፣ እኔ ይሄን አንቺን መሆን አልችልም፣ እኔ እንደዛ መሆን አልችልም፣ የኔ ጠባይ ያውቃለሁ፣ የራሴን ችሎታ እኔ ያውቀዋለሁ። ስለዚህ አንቺ ነሽ እኔ ነኝ ባይደወይ ማለት ነው። ድሮ ላይ ነበረ እኮ አሁን አለኝ ባይደዊ ማለት ነው። የሆነ ውጭ ሀገር ስትሄጂ ግን የሆነ ቀውስ አለ አለኝ ባይደዊ እነሱ በጣም የሚኖሩት ኖሮ የነርሹ ላይፍ ደስዋይ ከኛ በጣም ዲፈረንት ስላለው ባይደዊ የሆነ በቃ አይቻልም አለኝ ባይደዊ ላይክ በጣም አንቺ የምትፈልጊው ላይክ ብራንድ ልብስ ነው ብራንድ ላይክ በቃ እንደዛ ስለሆነ ማለት ነው በጣም ከባድ ነው እነሱን ያህል እንትን ማለት ነው በቃ ምክንያቱም በጣም ብዙ ነገር ያስፈልግሻል በጣም ብዙ እንትን አለው አለኝ ባይደዊ ማለት ነው። ግን ደግሞ እነሱን ማከል መፈለግ የለብሽም። እነሱን ያህል መሆን አለብኝ ብለሽ ራስሽን ጭንቅላሽን ማበላሸት የለብሽም። ዳስ ዋይ እኔ እንደዛ አይደለሁኝም። ግን እንደዛ የሚሉ ሀበሾች ብዙ ስላለ ነው ባይደው እንደዛ አለኝ ባይደው ማለት በእንደዛ አይነት ቀውስ ማለት ነው ሰውን የሚያሰቃዩ ኢቭን እኔንም ማለት ነው ልክ እናቴ እንዳደረገችው ባይደው ማለት ነው ደፋር ማለት ነው ከዛ እኔ ኢቭን እኔ እንኳን ማለት ነው የነሱ ልጅ ሆኜ እንኳን እነሱን ያህል እንትን ሆነ አለብኝ የሚል አይደለኝም ማለት ነው። ግን እኔ አሁን ሀብት፣ ገንዘብ፣ ንብረት የሚለውን ላይ ማለት ነው እኩል ለኔ ይገባኛል ባይደው ማለት ነው። ለኔ ባይደው እኔ ባልቸገርና ለኔ የሚሰጡት ለራሳቸው ነው ባይደው ማለት ነው። ከምድር እስከ ሰማይ ለራሳቸው ነው ባይደው እንደል ሶ ማለት ነው እኔ አይገባኝም አልልም ባይደው ማለት ነው። ግን ደግሞ እኔ ለገንዘብ ብዬ ራሴ ነው አልጠፋም ባይደው አልሞትም ሁሌም ነበር የምለው ባይደው የሆነ ሰውዬ ሁመራ ላይ የሆነ እንትን ውጊያ ነበርና ንብረት ለማምጣት ብሎ ሄደ። ወይኔ ፈጣሪ ያለ አይስወርቱ ጋር ሰዎች እኮ በጣም ይገርማሉ ምናምን አልኩኝ ባይደው ማለት ነው። ንብረት ብሎ ባይደው ለንብረት ብሎ ማለት ባይደው ማለት ነው በጣም ነው ያሳዘነኝ አይስወርቱ ጋር ማለት ነው። ለማይረባ ንብረት ሲል ባይደው አስቡት በሚቃጠለው ሀገር ላይ ማለት ነው ጥይቶች ምናምን እንትን በሚለው ቦታ ላይ ባይደወይ ራሱ ስላደረገ መስዋዕት አደረገ ባይደወይ ማለት ነው። አስቡት አይከብድም? እኔ ለጆሮ እንኳን ነው የከበደኝ ባይደወይ እሱን ነገር ለምንድን ነው ሰውየው ራሱን መስዋዕት ያደረገ? ለምንድን ነው ለራሱ አይሽሽም እንዴ ምናምን አልኩኝ ባይደወይ ማለት ነው። እንደርሱ እኔ አሁን ኢቭን ከዚህም ምሽሽ ነበረ ባይደወይ አቅም ቢኖረኝ ማለት ነው። እየተፈጠረ ያለውን ነገር በጣም ያስፈራል ማለት ነው። እንደርሱ ውዶች ልነግራቸው የምፈልገው ነገር ማለት ነው የትኛውንም ቦታ ላይ ኢቭን እኔ እዚህ የታገስኩትኝ ያህል ማለት ነው የትኛውንም ምድር ላይ ታግሼ አላውቅም ባይደወይ ሰዎችንም ታግሼ አላውቅም ባይደወይ ማለት ነው። እንደርሱ ማለት ነው ውዶች ልነግራቸው የምፈልገው ነገር ይህን ያህል እኔ ለገንዘብ ብዬ ማለት ነው መጥፋት አልፈልግም ባይደወይ ማለት ነው ይሆን እንትን ማለት ነው። ግን ኖርማሊ ምንም ችግር የለውም ባይደወይ እኔ ባገኝና ቢሰጠኝ ጥሩ ነው ባይደወይ ምንም አይመስለኝም። ይሄን ያህል ግን ለገንዘብ አይደለም። እኔ አሁን ዋና ፖይንቱ ገንዘብ አይደለም ባይደወይ ማለት ነው። እነሱ ባላቸው ሀብት በሙሉ ሀብታቸው እንኳን ሊመለስ የማይችለውን ትልቅ አደጋ ውስጥ ትልቅ ኃጢአት ትልቅ ክስተት ልፈጠር ስለምችል እሱ መጀመሪያ ይረጋጋ። እኔ ግን ባይደወይ ያው እኔ ወደ ህግም አልሄድም ባይደወይ ገንዘብ አልሰጡኝም፣ ከሀብታቸው አላካፈሉኝም፣ አባቴ ለኔ ገንዘብ አልሰጠኝም ምናምን ብዬ አልከሰውም በጭራሽ ማለት ነው። እሱ በፍላጎቱ ካላደረገ ድረስ ማለት ነው። ግን አይገባኝም አልላቸው ባይደወይ ይገባኛል ሁሉንም ነገር ማለት ነው። ኢቭን ማለት ነው የሆነ ሰው እዚህ ገንዘብ አንሰጣትም ምናምን ቢል ማለት ነው ገንዘባችሁን እዛው እንትን አድርጉት ነበር ሌላቸው የሚገባው ባይደወይ በገንዘብ ብለው ከማንም ጋር ማንም ሰው ሊጣላ አይገባም ነበረ። ግን ደግሞ የሚያደርጉትን ነገር በእንዴት አይነት እንትን ነው ባይደወይ አሁን እያስመሰሉ ማለት ነው ጥሩ እንዳሰቡልሽ እየረድሽ እንደሆነ አስመስሎ እዚህ ጨፍኖ የሚገፉሽ ከሆነ በቃ ከሁሉም በላይ እኛ እንሻለታለን፣ እኛ እንጠብቃታለን፣ እኛ ኃላፊነቱን እንወስድበታለን ብሎ ቃላቸውን ሰጥቶ ማለት ነው እዚህ አፍኖ ሲያሰቃይሽ ማለት ነው እንድትጨነቀኝ እንድትቸገሩ ካደረጉሽ ማለት ነው። ዳስፋ ይሄ ልክ አይደለም። ስሜት አለው ባይደወይ
ሰው አሁን በቃ እኔንም ብድሬን ይመልሳለሁ ካለ ማለት ነው ሰው ማለት ነው እኔ አሁን በቃ እነሱ ያደረጉትን ነገር ማለት አስመልሳቸው እፈልጋለሁ ካለ ባይደወይ ይሄ ልክ አለው ባይደወይ ማለት ነው። ሰው ስሜት አለው ባይደወይ ህልና በየትኛውንም መንገድ ማለት ነው የሆነ ይሄ ስሜት ነው ባይደወይ ስሜት በቃ አይቻልም። በቃ ከባድ ነው ባይደወይ እኔ አውቀዋለሁኝ ማለት ነው ስሜቱን ማለት ነው። በቃ ሰው አሳቢ መስለው ሰው ሲያሰቃይ ከባድ ነው። ያ ኢቭን እኮ እኔ ባይደወይ እምለው ማለት ነው አሁን ሰው እጅህን ልታስገባበት አይገባም። ልትረዳው ካልሆነ ማለት ነው ልትረዳው ካልሆነ በቃ አገባኝም ብለህ ማለት ነው የራሱ ህይወት እንዲኖር ማለት ነው። የስ ስለዚህ አገባኝም ብለህ እጅህን መሰብሰብ ነው ባይደወይ ያ እንደንሶ ሰው ስሜት ስላለው ማለት ነው። ሰው የሆነ ነገር ሲያደርግ ማለት ነው እንትን ነው ባይደወይ ማለት ነው። እናም እኔ ልነግራችሁ የምፈልገው ነገር ማለት ነው በቃ እኔ ሁሌም ማለት ነው አይደለም እኔ የገዛ ቤተሰቦችን ማለት ነው ማንም ሰው ባይደወይ ቤተሰቦቼ ላይ ትንሽ እንትን ነኝ ባይደወይ ሀርድ ነኝ። እውነት ልናገር ከተባለ እኔ ድሮውንም ማለት ነው በኃይል ነበር የፈለኩትን ነገር ሰርቀባቸው የሚሄደው ቢካሊ ምናምን ነገርና ሀርድ ነበርኩኝ ማለት ነው። ግን እኔ ልነግራችሁ የምፈልገው ነገር ማለት ነው አሁን እንደዛ ብለው ነገር የለም ባይደወይ ማለት ነው። እኔ አሁን የምፈልገው ለምንድን ነው ማለት ነው አንደኛ የሚፈጠረውን ነገር በቃ ላይክ እረፍት ያነሳኝ ባይደወይ የሚፈጠረውን ነገር ሰው የሚያደርገውን ነገር ማለት ነው በቃ እንቅልፍ ሊያስተኛኝ አልቻለም። ሁለተኛ ደግሞ እኔ ማንነት እንዲኖረኝ ይፈልጋለሁ። ሶስተኛ ነገር ደግሞ በቃ የተረጋጋች ሀገር እያለች ማለት ነው ዓለም የምትረዳ ከራሷ ተርፋ ማለት ነው በሙሉ ዓለምን የምትረዳ ሀገር እያለች ማለት ነው በጣም ናጽነት ያላት እና በቃ ላይ በቃ በዝረገነት ተብላ የምትጠራ ማለት ነው ሀገር እያለች ማለት ነው አሜሪካ ማለት ነው። እኔ እዚህ ማንም ሰው በቃ መለማመጥ ወይም ደግሞ መለጣጠፍ የለብኝም ባይደወይ ማለት ነው። እዛ ማለት ነው ዲሞክራሲ አለ። እኔም ማድረግ የሌለብኝ ነገር ማድረግ የሌለብኝም እዛም በህግ እጠይቃለኝ ማለት ነው። እኔ የሀገር ሰው እንኳን ቢሆን ማለት ነው ሶ እንደዛ እያለ ለምን ሀገሬ ላይ ወደ ሀገሬ አልመለስም ወይ መመለስ አልችልም ባይደወይ የሚለውን ነገር ነው ባይደወይ እኔ እንትን የሚያደርገኝ የሚያሳስበኝ ማለት ነው። እንትን እዚህ እየገባችሁ ማለት ነው እሷንን እንትንን ምናምን ብላችሁ የምትጠግቡ ሰዎች ማለት ነው። እኔ እንዴት እንደገባሁኝ እዚህ አውሮፓ ሲገባ ምን ጊዜ ምን እንደፈጀብኝ ባይደወይ ቀላል መንገድ እያለ ማለት ነው ላይክ ከሞትሽም ትሞች ያለሽ ከቀረሽ ግን በጣም ቀላል ነው ባይደወይ ያ በገንዘብሽ እኔ ይሄ ሁሉ መስዋዕት ከፍዬ የመጣሁት ለምንድን ነው ያ እኔ ባይደወይ እንደዛ የሚለው የሰውን ሁማኒቲ እየነካሁኝ ሰውን እየገፋሁኝ ሰው ዳውን እያደረግኩኝ ሰው እየበላሁኝ ሰው እየጠጣሁኝ ሰዎችን እያጨማለኩኝ ሰው እያጣለሁኝ ቢሆን ኖሮ እራሴን ነበር ማወቅ ሰው ባይደወይ ይሄ ነገር ተገቢ አይደለም ባይደወይ ግን እኔ በትክክለኛ መንገድ የሚገባኝን ነው ኢቭን የሚገባኝን ቢሆን ማለት ነው በጣም የዋሁኛለሁ ማለት ነው። የዋህነቴን ታትናኝ ነው እየጎዳኝ ያለው ማለት ነው። አይስወር ጋድ ማለት ነው። ጨካኝ ሰዎች ጨካኝ ያደርጉሃል ግዴታ ነው ባይደወይ ምክንያቱ አንበሳ ማለት የሆነ እንትን ማለት ነው ሊበላህ እየመጣ አንተ ምስኪን ብትሆንለት ማለት ነው ይውጥሃል። ግን አንተ ከሸሸ ወይ አንተም ከገጠምከው አንተ ወይ ትደናለህ ወይም ደግሞ ካሸነፈህ ደግሞ በቃ አልቆልሃል ማለት ነው። እንደንሶ እኔም የሚለው ባይደወይ የኔ ህይወትም እንደዛ ነው ባይደወይ እኔ ማለት ነው ሰው እየገፋሁኝ አይደለም፣ ሰው ያጣላሁኝ አይደለም። እኔ በትክክለኛ መንገድ ነው እየተጓዝኩኝ ያለሁት ማለት ነው። እነሱም የእሷን ጉዳይ የእኛ ጉዳይ ነው፣ የእሷን ነገር እኛም ያሳስበናል ብሎ እኔ ህይወት ውስጥ እየገቡ ግን ደግሞ ለምንድን ነው በትክክለኛ ነገር ላይ እርዳታ ሰውን የማይረዱት በሌላ ሳይድ ግን ህይወታችን ውስጥ የሚገቡት የሚለውን ነገር ነው እኔ በጣም እየገረመኝ ያለውን ነገር ማለት ነው። ከዛ ውጭ ግን
አይ ዶንት ኬር ውዶችዬ ማለት ነው። ስለዚህ የዛሬውን ቪዲዮ ይሄን ይመስል ነበረ። ጉድ ባይ ማለት ነው። ስለዚህ አሁን ጥልቅ የምትሉ ሰዎች ማለት ነው ብዙ ሰው መጥቷል ህይወቴ ውስጥ ባል ለመሆን ታጭቶ ፍቅረኛ ለመሆን ማን ያገኘኝ? እኔ ማናቸውም አላገኛቸው፣ እነሱም ማናቸውም አላገኙኝም። ባይደው ማለት ነው እኔ ላልነጋግራቸው ነው የፈለኩት ባይደው በትክክለኛ መንገድ ግን ላልነጋግራቸው አንፈልገው ነበርኩት ማለት ነው። በአካል ነበር የማነጋግራቸው። በአካል ቁጭ ብለን እንደዚህ ፊት ለፊት እየታየን ችግር ነበር መሳት ነበር የፈለኩት እንጂ እኔ ለሰው በሉልኝ ወደ ኃላፊ ወደ ሌላ ምናምን ነገር መዞር አልፈለኩኝም ባይደው ማለት ነው። እኔ የፈለኩት ማለት ነው በስልክም ከሆነ ማለት ነው በስልክም ከሆነ እራሱ ሰውዬ ሆኖ ደውለሽለት ተጻጽፋችሁ ማለት ነው። ግን ሲመልስልሽ ነው አንቺ ብቻሽን ስትናገሪ ማለት ነው። ብቻዬን ስናገር ይሄን ያህል እንትን ልናገር አልችልም። እንደዛ ነው። ወይም ደግሞ አሁን በቃ አንቺ ለምንድን ነው ደበርሽኝ ይሄን ያህል በቃ ለምንድን ነው ስራው የምታካብጀው የሚል ከሆነ በቃ ለምን አገባ ወደማካብዱ ሰዎች አትሄድም እንደ የነባት ያ ሁሉም ሰው እኮ በቃ ቻንስ አለው። ህይወት እኮ በጣም ብዙ ቻንስ ሰጣናለች ማለት ነው። ቻንሱን እንጠቀምባት፣ እናንተም ተጠቀሙበት። ሰውን አታጨናንቁ። ጃስዋይ እኔ ልነግራቸው የምፈልገውን ነገር ማለት ነው። የስ እኔ ግን እማምንበትና እማልቀበለውን ነገር እና እኔ ሪሌሽንሺፕ ውስጥ ማለት ነው ኢቭን ማለት ነው ትዳር ውስጥ ገብቶ ማለት ነው እንደዚህ ያድርጋትም ሊባል ስለሚችል ማለት ነው እኔ እሱን ነገር አልፈልግም። ኢቭን ማለት ነው እንደዛ አድርጋት እየተባለ ማለት ነው እኔ እየጨፈጨፈኝ ከምኖር ማለት ነው እኔ ኢቭን ለፍቅር እንኳን ትንሽ ቆይተን ብንለያይ ይሻለኛል። ይሄን ያህል ጊዜ አልችለውም ባይደው ያው መረዳት ከሆነ በጣም ሰው ከወደድሽው ማለት ነው ለከኔ በጣም ለራሴ ለሱ ብዬ ሳይሆን እኔ ፍቅር ውስጥ የምቆየው ለራሴ ብዬ ነበረ ፍቅር ውስጥ የምቆየው። ለምን ካልሽ በቃ አይሆንም ካለኝ ለኔም ጥሩ ነው ባይደው በቃ አይሆንም አልፈልግሽም ካለኝ ባይደው ለኔ ጥሩ ነው። እኔ አፍቅሬው እያለኝ ማለት ነው ለማልሆንለት ማለት ነው ለማልሆንለት አልፈልግሽም ካለኝ ለኔ ጥሩ ነው። ለምን ካልሽኝ ማለት ነው እኔ ህይወቴን አሳካለሁ ማለት ነው። ከአንዱ ጋር ተኝተሽ የምታመጪው ጥቅም አለ? ሴት ሆነሽ ምንም ነገር የለም እናት እንደሱ። እኔ በዚህ በኩል ደግሞ መቼም ቢሆን አልቀየምም። ግን ደግሞ እኔን የሚያሰቃየኝ ሰው ግን አልችልም። እኔ በፍቅር መሰቃየት አልችልም፣ አልፈልግም ባይደው ማለት ነው። አይስወር ጋር እኔ ነግሬያቸው ነበር። በቃ የሆነ በቃ ድንጋይ ወርውርበት ነው የሚመጣኝ ባይደው ማለት ነው ከቤት እስኪወጣ ድረስ ማለት ነው። እኔ ባይደው ተጣልቼ እንኳን በድንጋይ ሰዎችን አስቸግሬ ያላቀም ባይደው እንደዛ አይነት መልኩ ግን አይደነው በቃ ምን ማድረግ እችላለሁ ባይደው እኔ የሚመጣልኝን ያሁኑ እንትን ማለት ነው እንደዛ ነበር የሚመጣልኝ። በቃ ስድብ ቢሆን አድርግበት ድንጋይም ቦን ለበለ ወጣት በዛ ነው የሚመጣኝ ባይደው ማለት ቢኮራይዝ ማለት ነው። ወይ መራቅ አለብኝ ወይ ደግሞ ማበድ አለብኝ ግዴታ ነው። እኔ የሆነ ታይም ላይ የሆነ ነገር መናገሬን የማይቀር ነው ባይደው ሰው በጣም ልርቀው ይገባኛል። ምንም ብሰቃየን ከጊዜ በኋላ የሌለኝ ነው ማለት ነው። ወይም ደግሞ መበጥበጥ አለብኝ። የኔ ጉዳይ የኔ እንትን እንደዛ ነው ባይደው ማለት ነው። እኔ ዝም አልልም ባይደው እና ማለት ነው ውዶች ሰው እያለማመጠ የሚመጣኝ ሰው ማለት ነው። የኔ ስድብ ደግሞ ምን አለች የሆነ ታይም ላይ ማለት ነው ያንቺ ስድብ አለችኝ አፍታህ መሐላ አላህ አፍታህ ሀዋ ያሰገደምቦ የሆነ ታይም ላይ ያነሽ ጓደኛ ነበረችና ምን ብትለይ ጥሩ ማለት ነው ያንቺ ስድብ አጥንት ይሰብራል አለች። ያንቺ ስድብ አጥንት ይሰብራል ምንም ማደርግም ማለች ባይደው የኔ ስድብ ደግሞ እንደዛ ነው ባይደው እኔ አይደለም እነሱን ማለት ነው አጎቴ ኢቭን ማለት ያጎቴ አባቴ በጣም የሚያስፈራ ልጅ ሰው ልጅ ነበረ ባይደው እንደዚህ እንኳን ሲያይሽ ሲመለከትሽ ነበር የምለው። ግን ማሪ ምን ያደርግ ይችላል ደግሞ በቃ የሆነ አሁን ከቤት ቅብጥብጥ ብሎ ያደገ ሰው
ማለት ነው። ምንም ማድረግ አይችልም። ባይደውል ለዛ ነው እንትን የሚሆነው ባይደውል። እናም እኔ እቤታችን ውስጥ ማለት ነው የሆነ ነገር ባደርግ ማለት ነው አጎቴ በቃ ችግር የለም እያበላሸው ሁላ ዛሬ ምንም አላደረገችም፣ ምንም አላደረገችም፣ ችግር የለም አበላሸው ምናምን ነበር የሚለኝ ባይደውል ማለት ነው። እሱ ነገር ከባድ ነው ባይደውል። እኔም ሰውዶቼ እኔ ሌላ ሰው መሆን አልፈልግም። የምትፈልጉትን ሰው ማለት ነው እንዲሆንላችሁ ሰው አትፈልጉ። እኔ በቃ እንዳለ ነው ሰው የምቀበለው ባይደውል። የሚስተካከል ነገር ካለ እኔ ራሴ አስተካክለዋለሁ ብዬ ነው የምቀበለው። ትንሽ ችግር ከሆነ ደግሞ ግዴታ ይስተካከላል ማለት ነው። እናንተ ደግሞ ወይም እንዳለ ተቀበሉት ወይም ደግሞ የሚስተካከል ከሆነ ቅረቡትና አስተካክሉት ማለት ነው። የምትጠሉትን ነገር እንደዛ ደስ አይልም፣ እንደዛ አታደርግ ምናምን ትሉታላችሁ። የማትፈልጉ ከሆነ ግን በቃ ራቁት ማለት ነው። ስለዚህ እኔ ልነግራችሁ የምፈልገው ነገር ማለት ነው ሰው ብዙ ጊዜ የሚቀራረበው ለሴክስ ብቻ አይደለም መቀራረብ ያለበት እንደዛ ለማድረግ ብሎ አይደለም ሻይ መጠጣት ያለበት፣ መጫወት ያለበት፣ መዝናናት ያለበት፣ መለማመድ ብሎ ሰው ይቀራረባል ማለት ነው። ሰው እንደን ያለፈውን ነገር አልፏል ማለት ነው። ለስዳን ስለዚህ ሁሌም ሰው እኔ ለማመጣው እኔ ልከተለው ምናምን አይደለም ባለው እኔ ስራዬን ነው የምሰራው ባይደኝ ማለት ነው። ዳስ ዋይ አሁን ለስዳን ማለት ነው በቃ ያለፈውን ነገር በሙሉ ዘግቻለሁ፣ ያለፈውን ፋይል በሙሉ ዘግቻለሁ። ወደፊት ነው የምራመደው ማለት ነው። ወደ አሜሪካ ነው የሚሄደው። በቃ ጉዞዬን ብቻ ማሳካት ብቻ ነው የሚፈልገው ማለት ነው። አሁን ለምንድን ነው ይሄን ያህል ባል ትዳር የምትሉት? በቃ አሁን በቃ እንደዚህ ሊያደርገኝ ነው የፈለገው። በቃ አሁን ከኔ ጋር ካደረ አያገባኝም ወይም ደግሞ ባል በቃ እኔ መግባት ፈልጋለሁ ምናምን የምትሉት ሰዎች ማለት ነው እንዴ! ለምንድን ነው ሌሎች ሰዎችም ደግሞ ለምንድን ነው ሰውን የሚፈሩት ማለት ነው? እኔ ህይወት ሲወጡ ማለት ነው የሆነ ነፍጣም የሆነ ግፍጣም ማለት ነው መጥቶ ያለውን ነገር ማለት ነው በጣም ይሰማቸዋል ማለት ነው። አሁን የሆነ ሀበሻ እኔ አሁን አይሰማኝም ባለው ናይጄሪያ ምናምን ስላለች ማለት ነው ሴትዮ አይሰማኝም። ምን አገባት? እሺ ምን አይናት ምንም ሆነ አይታየኝም ባይደው። ስለዚህ እናንተ ደግሞ ዝም ብላችሁ ሰው እንደዚህ ያለን እንደዛ አደረገን ምናምን እያላችሁ አትናደዱ ባይደው። እኔ እንኳን ብቻዬን እንደዚህ እየተቃለስኩ እንትን እያደረኩኝ ማለት ነው እየተዋጋሁኝ ሁላ አልናደድም። እንደሱ እንደዛ ስላሉ ሊሉ ነው ገና ሌላ ነገር ማለት ነው እንደሚሉ ማውቄ ማለት ነው እኔ አስቀድሜ ነው የምጠነቀቀው። ማለት ነው ለምንድን ነው ይሄን ያህል በቃ እኔ ሊያገባኝ ነው የምፈልገው በቃ ወደ መሄድ ምናምን የምትሉ ሰዎች ቋሚ ሊያደርጋችሁ ስለምትፈልጉ ነው ይሄን ያህል ጋብቻን በጣም እንትን የምታደርጉት። ዋት ለምንድን ነው የማትወዱትን ሰው ማለት ነው ይሄን ያህል ማግባት የምትፈልጉት? ዋይ የምትወዱትና በጣም ውድድ የምትሉት ሰው ከሆነ ለምንድን ነው በቃ እሱ ቋሚ እንትን ከአንቺ ጋር እንዲሰኛ ስለምትፈልጊ ነው? ዋይ የትዳሩን ትርጉም አውቀሽ ነው? የፍቅር ትርጉም አውቀሽ ነው? ሰው ምንድን ነው አውቀሽ ነው? ምን ይዘሽ ነው ዝም ብለሽ ማግባት የምትፈልጊው? ባይ ዘ ወይ አይስወርቱ ጋር ማለት ነው ያ በቃ አሁን በጣም የሆነ በቃ ላይ ያለ ወንድ ማደር ስለማትቺ በቃ እየሸሸሽ ነው። ባይ ዘ ወይ እየሮጥሽ ነው፣ እየተሯሯጥሽ ነው። እድሜሽ በሄድ ስታል አስጠርግ ብላ አንቺ እኮ ያው አግብተሽ ልትፈጪ ትችያለሽ። ሰው ዋት በራስሽ መተማመን አትፈልጊም? ዳስ ዋይ እኔ ደግሞ ይሄ ሁሉ ሰው ማለት ነው የእርስ በርሳችን ቢሆን የግል ቢሆን እኮ ይሄን ያህል አይደብረኝም ነበረ። ፍቅረኛ ለመያዝ በጣም እንትን ሆን ለማግባት ያው በህን ያህል እንትን አይለኝም ነበረ። ግን ደግሞ አሁን አለ አይደለ ሳይንስ ተብሎ አሁን እንደዚህ ልታደርግሽ ይገባል። ምክንያቱ እንደዚህ በቀላሉ ካገኘች ወንዶቹም ይባላል ማለት ነው ካገኘች ከምንም ጋር አታስብህም ምናምን በጣም ልታስቃያት ይገባል። እንደዛ ለዓላማ የሚሆን ይችላል። ባይዘው አንድ ሰው እንደዛ የሚያደርገው ለፍቅር ብቻ ሳይሆን ለዓላማ ብድር ሊመልስባት ምናምን ሰው ጥላትሽ ነው ወዳጅሽ ነው ምን ታውቂያለሽ ማለት ነው። የሆነ ሰው መጥቶ በፍቅር ቢያሳብድሽ ማለት ነው ወደዚህ እዚህ የምታውቀው ነገር የለሽም ባይዘው ወይ ማለት ነው። ስለዚህ ማለት ነው ማግባት ጥሩ ነገር ነው። ግን ደግሞ በእንዴት አይነት መልኩ እኔ ማንንም ሰው እያለማመጠ ሊመጣ አልፈልግም ማለት ነው። ዋን ሀበሻ አንድ ሀበሻ የትኛውንም አረቢም ቢሆን የትኛውንም ሙስሊም ቢሆን የትኛውንም ሰው ማለት ነው እኔ ህይወት ውስጥ ምንም የከፈለልኝ ሰው የለም። ያ አደሰኝ ቤተሰቦች ከሆነ ዳይሬክትሊ ቤተሰቦቼ ሊናገሩኝ ይችላሉ ማለት ነው። ይነግረኛል እኮ አንቺ ምን ታደርጊያለሽ አውሮፓ ውስጥ ገብተሽ አለኝ ማለት ነው። አውሮፓ ውስጥ ገብቼ ማለት ነው ኤርትራዊ በጭራሽ ዞር ብዬ ላይም ሀበሻ ዞር ብዬ ላይም ኤርትራዊ ወንድ ዞር ብዬ ላይም ሀበሻ ወንድ ዞር ብዬ ላይም
አረቦች ጭራሽ ፍቅርም አይዘኝም። ፍቅር ይዛቸዋል ወይ ነበር የምለው ባይደው አረብ ፍቅር ይዘዋል ወይ ፍቅር ይዛቸዋል ምናምን ነበር የምለው ባይደው ያን ለፍቅር ብዬ ቀረብኩት አልነበረም እስካሁን ባይደው ማለት ነው ኢቭን ማለት ነው። ከዛ ማለት ነው እንዲሁም በቃ እኔ ምንም ነገር አልደብቅም እና ኢቭን ነገርኩት ማለት ነው እዚህ የነበረው ልጅ ማለት ነው በቃ በጣም ገርሞኛል እኮ ምናምን አረብ ጋር ፍቅር ሊይዘኝ ነው መሰለኝ ማለት ወይ ምናምን አልኩት። ከዛ ማለት ነው ወንዴ ምንም መራለኝ ምን ይለኛል? እኔማ ዝም ብዬ ነው የምናገረው ማለት ነው። እኔ ወንድሜ ላይክ አት ዘ ሴም ታይም ማለት ነው ከሌሎቹ ጓደኞቼ ኢቭን ማለት ነው ትክክለኛ ላወራቸው ማለት ትክክለኛ ነገር ማወራ ከማን ጋር ከወንድሜ ጋር ካጎቴ ልጅ ጋር ነበር። ከሁሉ ነገር የምናገረው ባይደው በትክክለኛ ነገር ማለት ነው። የሆነ እብደቱን ነገር አልነገረውም። ትክክለኛ ነገር ነው የምነግረው ባይደው ማለት ነው። ከዛ ማለት ነው ውዶችዬ እኔ የምፈልገው ፈረንጅ ነው። ፈረንጅ ማግባት ብቻ ነው የምፈልገው። ምክንያቱም አይ ቲንክ በቃ ከእነሱ ጋር ፍቅር ነው ከእነሱ ጋር ፍቅር የሚይዘኝ ብዙ ጊዜ እና አረብ ደግሞ በጭራሽ ፍቅር አስይዘኝም እና ስጀመርም አልፈልግም ምናምን አልኩት። ባይደው እነሱም አይፈልጉም። ከዛ ማለት ነው ውዶቼ ግን እሱ ምንም ነገር አልተናገረኝም። ባይደው ብዙ አልናገሩም። ባይደው ሌሎቹ ናቸው በዛው የሚናገሩት እንጂ እነሱ አንዳትም ቃል በጭራሽ አረብ አትይዚ፣ ኤርትራ አትይዚ፣ ኢትዮጵያ አትይጂ፣ ኢሮብ አትይጂ ምናምን ብሎ አንዲትም ቃል አይናገሩንም። አንዲትም ቃል ማለት ነው። እኔ ባይደው ሁሉንም ነገር የማደርገው እኔ ራሴ ነኝ። ባይደው እስከዛሬ ምንም ማንም ሰው ያለኝ ብለን አልነበረም ማለት ነው። መጀመሪያውንም ኤክሴንም ልታገቢ ይገባል ምናምን ሲሉኝ ማለት ነው እነሱ ምንም ነገር አላለኝም። ባይደው እኔ ከያዝኩት በኋላ እኔ ከሰራሁት በኋላ ነው ባይደው እነሱ የተናገሩት እና በጣም ነው ነፃነት የሚሰጡኝ እና በጣም ነው ከሪስፔክት ጋር ነው እነሱ ድሮ ሲናገሩኝ የነበሩት ማለት ነው። እነሱ እንጂ ሌሎቹ ያከብሩኝ ነበር ማለት አይደለም እላችሁ ማለት ነው። ፍቅረኞቼ ወይም ደግሞ ሌላ ሰው ያከብረኝ ነበር አላችሁም ባይደው አከብሩኝም ነበር። ግን የኔ ቤተሰቦች ማለት ነው ምንም ቢሆኑ ማለት ነው ምንም ቢሆኑ አጎቴ ነው አጎቴ ልጆች ነው ብርጫኝ በጣም ነበር የሚያከብሩልኝ እና ምንም ነገር አይሉኝም ነበር። ምንም ነገር ማለት ነው ኢቭን እነሱ ለኔ ጥሩ ሆኖ የታየኝ ጥሩ ሆኖ የሚመስላቸው ነበር። በቃ ዝም ብለው ጥሩ ነው ነበር የሚታያቸው። እናንተ ግን በጣም ደፋሮች ናችሁ ማለት ነው። ስለዚህ እኔ ምንድነው ልላችሁ የፈለኩት እኔ ህይወት ውስጥ ማለት ነው አልለመድኩኝም ማለት ነው። ኢቭን የሆነ ማን ነበረ ዋዓገ የሚባል ሰውዬ ነበረና የሆነ የቤተሰባችን አባል ነው ባይደው ማለት ነው። ከዛ ያው ቤተሰባችን ስላችሁ ማለት ነው ያጎቴ የእናቴ ያቴ ዘመድ ነው ባይደው ያቴ በያቴ በኩል ማለት ነው የእናቴ እናት ማለት ነው። ከዛ ዋዓግ ነበረ የሚባለው እና ከዛ የሆነ ታይም ላይ የሆነ ገጠር ወጥቼ ማለት ነው የሆነ ገጠር በጣም ገጠር ማለት ነው እኔ ከዛ ከሆነች ቤተሰባችን ጋር ማለት ነው ሲሄድ ማለት ነው ከዛ ሲሄድ እዛ ገጠር ላይ ማለት ነው ምን ትለኛለህ ይለኛል ማለት ነው። የሆነ ሰውዬ ነበር ብዙ ጊዜ ነበረኛ ቤት የሚመላለሰው። ከዛ ዋዓግ የሚሉት ልጆቹ ናቸው ባይደው ማለት ነው። አንተ ዋዓግ ነበር የሚሉት። ከዛ ማለት ነው ከዛ ማለት ነው እሱ ምን ይለኛል ማለት ነው በጣም ጥሩ ልጅ ናት፣ ቆንጆ ልጅ ናት። ኢቭን አሁን እስከ እንዳሁን አይደለም እንደዚህ ጭምልቅልቅ ብያል ነበር። በጣም ቆንጆ ነበርኩኝ ስወርቱ ጋር ማለት ነው ሁሉ ነገር ባይ ዘ ወይ ከዛ ከፀጉሬ ድረስ ማለት ነው እናም ማለት ነው ከዛ ማለት ነው አሁን ኢቭን ማዳ ሊወጣኝ ነው ባይ በዚህ እንትን ጉዳይ ውስጥ አይስወርቱ ጋር ማዳ ወሬት እንደን ሶ ማለት ነው ኢቭን እኔ አሪፍ ሆኜ መታየት አልችልም። በቃ እዚህ ቪዲዮ ላይ ቀን ከሌሊት እንደዚህ ተባለ እያልኩኝ እየተጨነቀ ማለት ነው ለነሱ መልስ እየሰጠሁኝ ነው ባደው እንትን የማደርገውና ማነው ባዳ ማነው ቤተሰብ እንኳን ግራ ገባኝ ማለት ነው። እነሱ ባዳዎች ናቸው። እነሱ ደግሞ በጣም ቅርቦች ሆነው ነው የሚመጡት። ግን ደግሞ አስቡት ማን ላይክ አይደሰ ማለት ነው ለሰው የሚሰጠውን ክብር እንኳን ማለት ነው ራሴ ይሄን ያህል ለፍቼ ጠርቼ መጥቼ ማለት ነው እንኳን እሱን እንኳን አላገኘም ባይ ዘ ወይ ማለት ነው። ሶ አሁን ልነግራችሁ የምፈልገው ነገር ማለት ከዛ እንደዛ ሲለው ሰውዬው ማለት ነው እቺ እባክህ አንዳትን ቃል አንዳትም ነገር አለ ባይ ዘ ወይ ሰው ያላትን አትሰማም። ቤተሰቦቿ ያሉትን ነገር አንዲትም ነገር አትችልም ማለት ባይ ዘ ወይ አትችልም። በቃ ሰው ያላትን ማድረግ አትችልም ማለት ነው። ሰውዬው በጣም ገረመኝ። ወርቱ ጋር ማለት ነው ይሄን ያህል ሰውዬው አጥንቶኛል ምናምን ብዬ ማለት ነው አንዳትም ነገር አለ ባይደው ሰውዬው
አንዳችም ነገር ራሷ ካሰበችው ነገር ሀሳብ ውጪ ሰው ያላትን ነገር ማድረግ አትችልም። ማለት ሰው በጭራሽ ሰው የሚባል ነገር አትሰማም። በቃ ተዋት። የእሷን ነገር ማለት ነው በቃ የሆነ ቅበጽ አለ በቃ ይሆናል አይደለ? በቃ ተስፋ ቆረጥ አለ ባይ እሷን ማሳመን እሷን እንደዚህ አድርግ ማለት ላይ በቃ ተዋለ ባይ ማትሰማም አለ በቃ ሰው ምንም እየመቷት እየደበደቡ እያናገሯት በቃ ቁጭ ብላ ስራዋን ትሰራለች አለ ባይ ሰውዬው ማለት ነው። ምንም በቃ ሰው መስማት አትችልም አለ ባይ በቃ ምንም ኃጢአት የለባትም፣ ግን ደግሞ ምንም አትሰማም አለ በቃ ምንም በቃ እናም በቃ ሰውዬው በጣም ገረመኝ። አይስወር ተጋር ቢኮሪዝ በቃ ሰውዬው በጣም ያጠናኝ ገብራይ ዋዓት ነው ቢሉት ልጆቹ በቃ ላይክ ከዛ ማለት ነው በጣም ገረመኝ ማለት ነው። በጣም ገረመኝ ነው ሰማም አለ በቃ ሰዎቹ ትተውኛል። በቃ ብዙ ሰዎች እኮ አሁን እያስመሰሉኝ ነው የማያውቁኝ ሰዎች። አሁን እዚህ ለሁለት ሳምንት፣ ለአንድ ሳምንት፣ ለአንድ ወር ስራያችሁ የምታውቁኝ እየመሰላችሁ ነው። አሁን የነሳለህ የሚባል ነገር ነበረ በጫ የሚባለው በጣም የሚያውቀኝ መስለው ነበረ። ላይክ አደሰ ማይንዱ ብላክ ነው ባይደው የሱ ልብ ብላክ የሱ ጭንቅላት ብላክ ነው ባይደው ከሱ በጣም በላይ ክፉ ሰዎችም አሉ። እውነት እንናገር ከተባለ ማለት ነው። ይሄን ያህል እሱን ክፉ ላደርገው ፈልጌ አይደለም ባይደው በራሱ መንገድ በጣም ብዙ ነገር አድርጎኛል ማለት ነው። በጣም ብዙ መጥፎ ደረጃ ላይ ያስደረሰኝ ኢቨን እስካሁንም በጣም ሁሉ ችግር ውስጥ ያስገባኝ እሱ ነው ባይደው ላይክ ሰዎች ብራርቶ ይሆናል በሰዎች በኩል እንዲሆን ይችላል በተለያየ መንገድ ማለት ነው። ግን ሳሌህ ማለት ነው በቃ ማይንዱ በጣም በቃ በጣም ጥቁር ነው እና ብዙ ሰዎች ማለት ነው ያወቅናቸው እየመሰለን በጣም የምንሳሳት ነገር አለ ማለት ነው። አሁን እኔ እሱ ነገር ላይ በጣም ጥሩ ነኝ ባለው ያወቅኩት አይመስለኝም ይሄን ያህል ማለት ነው። ሰዎቹ ይሄን ያህል አውቃቸዋለሁ በቃ ምናምን ብዬ አልተማመንም። ገና አውቃቸው እያሉኝ ሁላ ላጥናቸው ልቅረባቸውና ልያቸው ነው የሚለው ባይደወይ። ስለዚህ እናንተም ባይደወይ ለምን መሰላችሁ አሁን በጣም ጥሩ የነበረውን ሰው በጣም ሲናደድ ወይም የሆነ ኮንፊዝ የሆነውን ነገር ሲያጋጥመው የሚከተለውን መንገድ ሌላ ነው። ሌላ ዓላማ በቃ ለበቀል ብሎ ይነሳል፣ ለክፋት ብሎ ይነሳል፣ ለብዙ ነገር ብሎ ይነሳል ማለት ነው ያንን ሰው። ስለዚህ ማለት ነው ሰውየው ማለት ነው ደስዋይ ሰው ነው ሰዎችን ሰው ማድረግ የሚችለው ማለት ነው። ደስዋይ ሰው ካም ዳውን ልትለው ይገባል፣ ልታረጋጋው ይገባል፣ በቃ ልታስረዳው ይገባል። እኔ ብዙ ሰዎችን አይቻለሁ እንደዛ በጣም ክፉ መንገድ የተከተሉትን ማለት ነው ሳያውቁ በቃ እነርሱ በቃ በሌላ መንገድ ተረድቶት ማለት ነው እንደንሶ ማለት ነው። ሰው መቀራረብ ጥሩ ነው። ሰው ሊያውቃቸው ይገባል ማለት ነው። ሊያውቃቸው የሚገባው ማለት ነው በማስክ አይደለም ሊያውቃቸው የሚገባው በሪል ነው ሊያውቃቸው የሚገባው ማለት ነው። ስለዚህ ሰውን መቅረብ ካሰባችሁ ወይም ደግሞ ለዓላማ እንደዛ ለማወቅ ብላችሁ ሰውን ስትቀርቡት ማለት ነው ምን አለ መሰላችሁ ልታስረዱት ትችላላችሁ። ኢቭን ሀሳቡን እንኳን ባታስቀይሩት ማለት ነው እናንተ ምን አይነት ሰው እንደሆናችሁ ልታሳውቁት ትችላላችሁ ማለት ነው። ሰው እኔ ደግሞ ብዙ ጊዜ ማለት ነው ብዙ ሰዎችን አይቻለሁ። ብዙ አይስወርቱ ጋር ብዙ ሰዎችንም ቀይሬ ያለኝ ማለት ነው። እኔ ልነግራቸው የምፈልገው በጣም ብዙ ሰዎችን ቀይሬ ያለኝ ማለት ነው። እና ማለት ነው ሰው ማለት ህይወት ማለት ቀላል አይደለም። የሆነ ዝም ብለህ ማለት ነው አይነን ጨፍነህ ብትራመድ ጥሩ ቦታ ላይ ትወድቃለህ ማለት አይደለም። ያ ማትፈልሰውን ነገር ሊገጥምህ ይችላል ማለት ነው። አይነ እያለህ ጨፍነህ የምትራመድ ከሆነ ማለት ነው። ሰው ወደች ማለት ነው እኔን ማለት ነው እኔን የፈለገ ሰው ማለት ነው የሆነን አንዳንድ ሰውን ላለማምጦ ለምንድን ነው እኔ በራሴ ላይ እንትን የማደርገው ሁሌም በቃ እኔ ሰው ስለማልሰማ በቃ ምንም ማድረግ ስለማልችል እኔ ጠባይን መቀየር ስለማልችል ማለት ነው ራሴ መስራት አለብኝ። ራሴን ማንሳት አለብኝ። የሌላውን ነገር ሌላ አየዋለኝ ማለት ነው። ግን ደግሞ እኔ በራሴ በኩል ማድረግ ያለብኝ ብዙ ነገር አለ። ሰዎች ግን ብዙ ሰዎች ማለት ነው እንደዚህ እጃቸውን አጣጥፎ ወንድ ይጠብቃሉ፣ ያግባኝ ይጠይቀኝ ብሎ እንትን ይላሉ ማለት ነው። እንደዚህ እጃቸውን አጣጥፎ ማለት ነው በቃ ሁሉ
ምንም ነገር ማለት ከሰው የሚጠብቁ ሰዎች አሉ ማለት ነው። እኔ ግን እንደዛ አይደለሁኝም ማለት ነው። በቃ ብችልና ማለት ነው ጠባይን መቀየር ብችልና በቃ በጣም ተለማማጭ ቢሆን ደስ ባለኝ ነበር። ተለማማጭ እንኳን ደህና ነኝ እንደን ሰው ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው ማስመሰል አልችልም እንጂ እናም ማለት ነው ውዶች፣ ስለዚህ ማለት ነው በትክክለኛ መንገድ ማለት ነው ወደ እኔ በትክክለኛ መንገድ የሚመጣውን ሰው ብቻ ነው የሚያሸንፈው ማለት ነው። ካልሆነ ደግሞ ግዴታ ለወንድ ብለሽ ማለት ነው እግርሽን ትንሽን አጣጥፈሽ ማለት ነው ወይም ደግሞ ለሱ የሚፈልገውን ነገር ካልተደረግም ትሞቻለሽ የሚለውን ህግ ግን አልሰማም። ባይደወል ለእኔ የተሰጠውን ህይወት እኔ የለንም ባይደወይ ማለት ነው ሰውን ባይደወይ ማለት ነው ኢቭን ልትረዳው ይገባል ማለት ነው። ሲሰራ አብረኸው ልትሰራ ይገባል። ሳትሰራ አትብላ ብሏል እኮ ሳትጥር አትብላ ብሏል እኮ ቅዱስ ጳውሎስ። እኛንም ባይደወይ ስንተጋገዝ ነው መስራት ያለብህ ማለት ነው። ያው ስራ አይደለም መረዳዳት። ሰው ልስማው ምንድን ነው የሚፈልገው ላይክ ኔጋቲቭም ቢሆን አይክ ሰው ሆነ እንደዚህ ማሰብ የለብህም ልትለው ይገባል እኮ ችግር የለውም። ሰውን እስከፈለግከው ድረስ መስዋዕት መክፈል አለብህ፣ ደግሞ ቀላል መስዋዕት ማለት ነው። ስለዚህ ልስማው ልረዳው ምናምን ብለህ ሰውን መቅረብ አለብህ ማለት ነው። ከዛ በኋላ ነው ነገሩን ጥሩ የሚሆነው ማለት ነው። ካልሆነ ግን አይዶን ነው አንተ እንደምታስበው ሁሉንም ነገር በቃ አልጋ ባልጋ ሊሆንልህ ከፈለግ ከዘም ብለህ ከመሬት ተነስተህ ከባድ ነው ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው አንተን እሱ ያለቀለት ጉዳይ ያለቀ ነው። እኔ ኔቨር ኤቨር አይ ዶንት ዌይት ቱ ኢን ኢሮፓ እኔ መሄድ ነው የምፈልገው። ማይ ጎል ኢዝ ኤቭሪ ታይም አሜሪካ ውስጥ መሆን ነው የምፈልገው። ባይ ዘ ወይ ማለት ነው በቃ አሜሪካ መሄድ ነው የምፈልገው። በቃ ሌላ አላማ የለብኝም። ባይ ዘ ወይ መሄድም ካልቻልኩኝ ማለት ነው አሁን ለጋብቻ ዝግጁ አይደለሁም ማለት ነው። አይ ኔቨር ማለት ኢቭን የማገባ ከሆነ ማለት ነው ወደ አሜሪካ የሚወስደኝን ወይም ደግሞ ወደ አሜሪካ እንትን የሚያደርገኝ ነው ባለው። ግን ደግሞ ባገባም ማለት ነው አልወልድም ወይ አላረግዝም። እኔ አሜሪካ ሳልገባ አልወልድም አላረግዝም ማለት ነው። ማለት ነው የራሴ ፍላጎት ነው ባይደው ይሄን ያህል ምን እየተቸገርኩ ነው ባይደው ጊዜን እያቃጠሉብኝ ነው፣ እኔን እያቃጠሉኝ ነው፣ በጣም ብዙ ነገሮችን እየጎደለብኝ ነው እና ብዙ ችግሮችን እየገጠመኝ ነው ማለት ነው። ስለዚህ አሁን አዲስ ሲናገር ማለት ነው እንደ አዲስ አትስሙት ማለት ነው። የተናገርኩት ከበፊቱ ድሮ ያለውን ነገር ማለት ነው። ድሮ ያለውን ነገርም እዩት። ድሮ የተናገርኩትን ነገር እስካሁን የደገምኩት ቃል የለም ባይደው እውነት ነው። እስከ መጨረሻ ነው ክሊር እየተናገርኩት ያሉት ስትሬት እየተናገርኩኝ ያሉት። ምክንያቱም እዚህ ሲወጣ አስቤበት ነው እየተናገርኩኝ ያሉት። ዝም ብዬ አይደለም ከመሬት ተነስቼ እያወራሁኝ ያለሁት፣ አስቤበት ነው እያወራሁኝ ያለሁት ማለት ነው። ስለዚህ እናንተ ደግሞ ዝም ብላችሁ አትጓዙና በእናታችሁ እንስማማ እያልኩኝ ነው። እንደል ሶ ጉድ ናይት ጋይስ። በዚህ ብቃን ማለት ነው። ስለዚህ እኔ ሌላ ሰው መሆን አልችልም። በቃ ከኔ ጋር ብትሄዱ የኔ ህይወት ውስጥ ከኔ ጋር ብትስማሙና ከኔ ጋር ብትሄዱ ይሻላችኋል። ምክንያቱም የኔ ህይወት የሀበሾች ህይወት አይደለም፣ የአፍሪካ ጉዳይ አይደለም፣ የህብረት አውሮፓ ጉዳይ አይደለም፣ የህብረት አፍሪካ ጉዳይ አይደለም። የኔ ህይወት የኔ ጉዳይ ነው። የቤተሰቦቼ ጉዳይ ነው። የአባቴ ጉዳይ ነው። ኢቭን የእናቴ ጉዳይም አይደለም። ምክንያቱም እሷ ጉዳይ አይደለም ብላ ሄዳለች። የአጎቴ ቢሆን ማለት ነው አጎቴ ህይወቴ ውስጥ ባይደው እንደዚህ አድርገን እንደዛ ትውጪ ብሎ ይሄን ያህል እንትን ብሎኝ አቅም ባይደው ማለት ነው አፈር ለብሷል። ባይደው ፈጣሪ በቀኝ እጅ ይቀበለው። ባይደው ምን ማለት እንችላለን? ያሳዝናል። አይ ነው ያሳዝናል ማለት ነው። ሰውየው በሞተበትንና የገጠመውን ነገር ማለት ነው እስከ ውስጥ በጣም ከባድ ነውና በጣም ያሳዝናል። ኢቭን ማለት ነው ህሊና ያለውን ሰው አንተን ሰው እሱ ነገር ደግሞ አልቆለታል ማለት ነው። እሱ አፍርቶ ዘርቶ በቃ ላይክ አላረጅም ገና ብዙ መኖር ነበረበት፣ ግን አልመታደል ሆኖ ማለት ፈጣሪ ጠርቶታል ማለት ነው። ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው ከአሁን በኋላ እኔ ህይወት ውስጥ ማለት ነው የኔ ህይወት የህብረት ሙሉ ሰው ህይወት ጉዳይ አይደለም። እኔ አልታዘዛቸውም ኢቭን ማለት ነው። አሁን ፍቅረኛ እኔ ህይወት ውስጥ መጥቶ ማለት ነው እኔ ላይ ሌላ ስራ ለነሱ መራት ቢፈልግ እኔ አላደርግለትማ። እኔ እሱን ተወዋለሁ።
አሁን አፍቅራኛለች፣ እፍን ብላለች፣ ድፍን ብላለች፣ ተፈውሳለች፣ ተመርዛለች፣ ተይዛለች፣ ታስራለች፣ ከሱ ውጭ አታይም ብላችሁ የምታስቡ ሰዎች never ever I'm no way with him ያስ አንዳትም ነገር ከኔ አንዳት ጸጉር ቢያስነቅል ማለት ነው እኔ ከሱ ጋር አልቆየም። ኢቭን አስመልሰዋለሁ። ከኔ ያስነቀለውን 10 እጥፍ አድርጌ አስመልሰዋለሁ። ኢቭን ከቻልኩኝ ማለት ነው ከቻልኩኝ ያ ሰው ማለት ነው እኔ ላይ ፕሌይ መጫወት እኔም ጥሩ ሰው ስለሆንኩኝ ማለት ነው በሌሎችን እየተለማመጠ ሌሎችን መንገድ በሌላ ሳይድ እኔ ሊይዘኝ ቢፈልግ ማለት እኔ ያለ እያዘለትም ለማን ተያዝኩኝ ባደውይ ብዙ ነገር ቀርቻለሁ፣ ብዙ ነገር ጎድሎኛል፣ ብዙ ነገር ተሰቀይቻለሁ። ግን ደግሞ ለማን ማለት ተያዝኩኝ ባደውይ ካልፈልጉኝማ አይፈልጉ ባደውይ እኔም ባደውይ ያልኩኝ እኮ ነው ባደውይ ጭጭ የፈለገ ነገር አይለኝም ባደውይ ስታስጠላኛለች፣ ትደብረኛለች፣ በቃ ትቀፈኛለች፣ አስጠላኛለች ካለ እኮ መብቱ ነው የትኛውንም ወንድ መብት ነው፣ የትኛውንም ሴት ደግሞ መብቷ ነው የፈለጋቸውን ነገር ማለት ነው። ስለዚህ መብታቸው ስለሆነ ነው ሁሉም ሰው እንደዛ ብሎ እየኖረ ያለው ማለት ነው። ሰው ማለት ነው እዚህ ተንቀሻል ምናምን አትበሉኝ። ባይደው ብናቅም አይዶን ኬር ብንቅም አይዶን ኬር። ግን ደግሞ እኔ ሰው አልነቀም ባይደው እናንተ በምታስቡትና እኔ እናንተን ያህል ከእናንተ አይነት ኩፍ ሰዎች ጋር ማለት ነው እንደናንተ ኩፍ ልብ ብለው ነው ጥሩ ነበር ዘስዋል ለራሴ ይከላከል ነበር። ኢቭን አሁን ይሄ ሁሉ ነገር የማውቀው በሰው እርዳታ ነው ባይደው ከእንደናንተ አይነት ሰው ጋር እርዳታ ስለምጠይቅ ነው ዳስዋል ሰው ስለማልንቅ ኢቭን ህፃን ሁሉ አልንቅም እኔ ማለት ነው። እንትን ሰው እንደዛ ነው ባይደው። አሁን ደግሞ በሌላ ሳይድ እየፈለጋችሁ እኔ ጋር አትምጡ ነው ልላችሁ የፈለኩት ባጭሩ ማለት ነው። ጉድ ባይ